በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መዝሙረ ዳዊት 11 አቤቱ አድነኝ፣ ደግ ሰው አልቋልና፣ ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገር ይነጋገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላ ከንፈሮችን ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን። ከንፈሮቻችን የኛ ናቸው፣ ጌታችን ማን ነው የሚሉትን። ስለ ድሆች መከራ፣ ስለ እስረኞችም ጩኸት እግዚአብሔር ይላል፣ አሁን አነሳለሁ፣ መድኃኒት አደርጋለሁ፣ በእርሱም እገለጣለሁ። በምድር ላይ እንደተፈተነ 7 ጊዜም እንደተጣራ ብር የእግዚአብሔር ቃል ንጹሕ ቃል ነው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘላለም ታደገን። ዝንጉዎችን በዙሪያው ይመላለሳሉ፣ እንደ ገናናነት መጠን የሰው ልጆችን አጸናሃቸው። መዝሙረ ዳዊት 12 አቤቱ እስከ መቼ ፈጽመህ ትረሳኛለህ? እስከ መቼስ ፊትህን ከኔ ትመልሳለህ? እስከ መቼ በነፍሴ ሐዘን እኖራለሁ? እስከ መቼ ልቤ ሁል ጊዜ ትጨነቅብኛለች? እስከ መቼ ጠላቶች በላይ ይታበያሉ? አቤቱ አምላኬ ተመልከተኝ ስማኝም፣ ለሞትም እንዳያንቀላፉ ዓይኖቼን አብራቸው። ጠላቶቼም አሸንፈው እንዳያዩ፣ የሚያስጨንቁኝን እኔ ብናወጥ ደስ እንዳይላቸው። እኔ ግን በቸርነት ታመንኩ፣ ልቤን በማዳን ደስ ይለዋል። የረዳኝን እግዚአብሔር አመሰግነዋለሁ፣ ለልዑል እግዚአብሔር ስምም እዘምራለሁ። መዝሙረ ዳዊት 13 ሰነፍ በልቡ እግዚአብሔር የለም ይላል፣ በስራቸው ረከሱ ጎሰቆሉም። በጎ ነገርን የሚሰራት የለም አንድም እንኳን የለም። የሚያስተውል እግዚአብሔርን የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ ተስተካክሎ በአንድነት አመፀ፣ በጎ ነገርን የሚሰራት የለም አንድም እንኳን። ጉሮሯቸው እንደ መቃብር ተከፈተ ነው፣ በምላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ፣ አፋቸው መራራ ነው፣ መርገምን ተሞልቷል። ደምን ለማፍሰስ እግራቸው ፈጣን ነው፣ ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቁትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአትን የሚሰሩ ሁሉ አያውቁም፣ እግዚአብሔርን አይጠሩትም። በዚያም ፈሩ፣ የሚያስፈራው አስፈራቸው። እግዚአብሔር በጻድቃን ትውልድ ነውና የድሆችን ምክር አሳፈራቸው። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒት ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴትን ያደርጋል። መዝሙረ ዳዊት 14 አቤቱ በድንኳን ውስጥ ማን ያድራል? በተቀደሰውም ተራራ ማን ይኖራል? በቅንነት የሚሄድ ጽድቅን የሚያደርግ በልቡም እውነት የሚናገር፣ በአንደበቱ የማይሸነግል በባልንጀራው ላይ ክፋት የማያደርግ ዘመዶችን የማያሰድብ፣ ኃጢአተኛውን በፊቱ የናቀ እግዚአብሔርንም የሚፈሩትን የሚያከብር፣ ለባልንጀራው ምሎ የማይከዳ ገንዘቡን በአራጣ የማያበድር፣ በንጹሐን ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም። መዝሙረ ዳዊት 15 አቤቱ በአንተ ታምኛለሁና ጠብቀኝ። እግዚአብሔርን አልኩት፣ አንተ ጌታዬ ነህ፣ በጎነቴን አትሻትምና። ፈቃድ ሁሉ በምድር ባሉት ቅዱሳን ላይ ተገለጠ። ደዌያቸው በዛ፣ ከዚያም በኋላ ተፋጠኑ። በደም ማኅበራቸው አልተባበርም፣ ስማቸውንም ባፌ አልጠራም። እግዚአብሔር የርስቴ ዕድል ፈንታዬና ጽዋዬ ነው፣ ርስቴን የምትመልስ አንተ ነህ። ይይዙኝ ዘንድ ገመድ ጣሉብኝ፣ ርስቴ ግን ተያዘልኝ። እንዳስተውል ያደረገኝን እግዚአብሔርን አመሰግነዋለሁ። ደግሞም በሌሊት ኩላሊቶቼ ይገሥጹኛል። ሁልጊዜ እግዚአብሔርን በፊት አየዋለሁ፣ እንዳልታወክ በቀኜ ነውና። ስለዚህ ልቤ ደስ አለው፣ ምላሴም ሐሴት አደረገ። ሥጋዬ ደግሞ በተስፋው ያድራል፣ ነፍሴን በሲኦል አትተዋትምና። ጽድቅህን መበስበስን ያይ ዘንድ አትተውም። የሕይወትን መንገድ አሳየኸኝ፣ ከፊትህ ጋር ደስታዬን አጠገብከኝ። በቀኝህም ዘላለም ፍስሐ አለ።
መዝሙረ ዳዊት 16 አቤቱ ጽድቄን ስማኝ፣ ልመናዬንም አድምጠኝ። በተንኮለኛም ከንፈር ያልሆነውን ጸሎቴን አድምጠኝ። ፍርዴ ከፊትህ ይወጣል፣ በዓይኖቼም ጽድቅህን አዩ። በሌሊት ጎበኘኸኝ፣ ልቤን ፈተንከው። ፈትነኝ፣ አመፃ አልተገኘብኝም። የሰው ሥራ አፌ እንዳይናገር ስለ ከንፈሮቼ ቃል ጭንቅ የሆኑ መንገዶችን ጠበቅኩ። ሰኮናዬ እንዳይናወጥ አረማመዴን በመንገድህ አጽና። እግዚአብሔር ሰምቶኛልና እኔ ጮኽኩ። ጆሮህን ወደ እኔ አዘንብል፣ ቃሌን ስማ። ቀኝህን ከሚቃወሟት የሚያምኑብህን የሚያድናቸው ቸርነትህን ግለጠው። እንደ ዓይን ብሌን ጠብቀኝ፣ በከንፈሮች ጥላ ሰውረኝ። ከሚያጎሳቁልኝ ኃጢአን ፊት ጠላቶቼ ግን ነፍሴን ተመለከቷት። አንጀታቸውን ቋጠሩ፣ አፋቸውም ትንቢት ተናገረ። አሁንም አባረሩኝ፣ ከበቡኝም። ዓይናቸውን ወደ ምድር ዝቅ ዝቅ አደረጉ። እነርሱ ለንጥቂያ እንደሚሸምቅ አንበሳ ተሰውሮም እንደሚኖር እንደ አንበሳ ግልገል ተቀበሉኝ። አቤቱ ተነስ፣ ደርሰህ አሰናክላቸው። ነፍሴን ከጦር አድናት። ሰይፍህ በእጅ ጠላቶች ላይ ናት። አቤቱ በምድር ካነሱ ሰዎች በሕይወታቸው ከፋፍላቸው። ከሰወርከው ሆዳቸው ጠገበች፣ ልጆቻቸው ጠገቡ። የተረፋቸውን ለሕፃናቶቻቸው ተዉ። እኔ ግን በጽድቅ ፊትህን አያለሁ፣ ክብርህን በማየት እጠግባለሁ። ሶበሰቀልዎ 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 ለእግዚእነ